ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ከትላንት ጀምሮ ፖለቲከኞች እየታሰሩ መሆናቸውን መረጃ እየወጣ ነው። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ እንደዚሁ ሁለት የፓርቲው አባልና አመራር መታሰራቸውን ያገኘነው መረጃ ያመለክታል። አቶ አበበ አካሉ የኢህአፓ አባል እንደዚሁም አቶ ይስሐቅ ወልዳይ የፓርቲው የህዝብ ግንኙነት ክፍል ኃላፊ መታሰራቸው ታውቋል። እንደዚሁም ጠበቃና የህግ ባለሙያ አቶ አበራ ንጉሱም መታሰራቸውን ነው የመረጃዎች የሚያመለክቱት። የመነሻ በማድረግ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትን መስመር ላይ አግኝቻታለሁ። ሚስጥረ ስላሴ እንደምን አለሽ? ሰላም እንዴት አለሽ? እንግዲህ እንደሰማነው ከሆነ ሶስቱ ግለሰቦች የህግ ባለሙያ ጠበቃ አበራ ንጉስን ጨምሮ የእናንተ አባልና አመራር መታሰራቸውን ሰምተናል። እስቲ ማረጋገጫ መስጠት ይቻላል? እነዚህ ግለሰቦች ታስረዋል? ከታሰሩስ የት እንዳለ አረጋግጣችኋል? አዎ ልክ ነው። አክቹሊ አንደኛው የኛ አባል ባይሆንም ጠበቃ አበራ ንጉስም በእስር ላይ ነው ያለው። ጠዋት 1:50 ነው ከቤቱ የወሰዱት ትናንትና። ከዛ ከወሰዱት በኋላ በሜክሲኮ አካባቢ በሚገኘው ወንጀል ምርመራ እንዳለ ነው የምናውቀው እስካሁን ድረስ። ዛሬ ጠዋት ደግሞ ወደ ቤቱ ወስደው ፍተሻ እንደተካሄደ ሰምተናል በቤቱ ላይ። በተመሳሳይ ደግሞ በዛው ቀን ትናንትና ወደ 8:30-9 ሰዓት ገደማ የፓርቲያችን የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ከቤቱ መወሰዱን ሰምተናል። ባደረግነው ማጣራት ሲቪል የለበሱ ሰዎች እንደወሰዱት ነው የሰማነው። ዛሬ ደግሞ አቶ አበበ አካሉ የፓርቲያችን አባል እሳቸውን በተመሳሳይ ሁኔታ መወሰዳቸውንና እስር ላይ እንደሚገኙ ሰምተናል። ለማጣራት ባደረግነው ጥረት ጠይቀናል እዛም አካባቢ። ነገር ግን ይስሐቅ ወልዳይ በወንጀል ምርመራ ቢሮ እንደሌለ የገለጹልን ቢሆንም ከዛ በኋላ ግን እዛው እንደሚገኝ ነው ለማረጋገጥ የቻልነው። በተመሳሳይም እንደዛው አበበ አካሉ ለምን የይስሐቅን እዚህ አይደለም ብሎ መሸፈን እንዳስፈለጋቸው አይገባኝም፣ ግን እዛ እንዳለ ለማወቅ ችለናል አሁን ባለ መረጃ መሰረት። ሚስጥር እንደው ምክንያቱ ታውቋል? የታሰሩበት እንደዚህ በጅምላ በሚመስል መልኩ እንግዲህ ሌሎችንም በተከታይነት ሊያስሩ እንደሚችሉ ፍንጮች እየታዩ ነው። ምንድን ነው ምክንያቱ? ከዚህ ፖለቲካዊ እስር ጀርባ ያለው ምክንያት ምንድን ነው? እንግዲህ እኔ በግል የምገምታቸው ሁለት ነገሮች አሉ። የመጀመሪያው እንደምታውቀው አዳዲስ ጦርነቶች በተከፈቱ ቁጥር ተቃራኒ የፖለቲካ አቋም ያላቸው ማለትም ከመንግስት ተቃራኒ የፖለቲካ አቋም ያላቸውን የፖለቲካ ፓርቲ አመራሮች፣ ፖለቲከኞች፣ ጋዜጠኞች በመፈረጅ ማሰር በጣም የተለመደ ሆኗል በዚህ መንግስት ውስጥ እና አሮኖ መንግስት ብለን መጥራትም ካለብን አላውቅም፣ ግን በዚህ ስርዓት ውስጥ እንደዚህ አይነት ነገሮች እየተፈጠሩ ነው። እሱ አንዱ ምክንያት ሊሆን ይችላል ብዬ አስባለሁ። ሁለተኛ ግን ሁሌም እንደምንለው በጣም እየተዘጋ የመጣውን አሁን ኦልሬዲ ተከርችሟል ማለት የምንችለውን የሰላማዊ ትግል ምህዳር መጥበብ፣ የሀሳብ ልዩነቶች አለመፈለግ እና በአጠቃላይ ደግሞ ከዚህ የተሻለ አቅም የለኝም የሚል በራሱ ላይ ምስክርነት እየሰጠ ያለ ይመስለኛል። መንግስት ከማሰር ከማፈናቀል ከመግደል ውጭ ሌላ አቅም ስለሌለኝ እነዚህን አደርጋለሁ እያለ ነው የሚመስለኝ እኔ። ምክንያቱም ሌላ ምንም አይነት ኤክስፕላኔሽን ሊኖረው አይችልም። በእንደዚህ አይነት በጣም ኤክስትሪም የሆኑ የፖለቲካ ስራዎች እንደምታውቀው በተደጋጋሚ የፖለቲካ እስረኞች ይፈቱ ስንል ከርመን አሁን ደግሞ አባሎቻችንም እንደ ከዚህ ቀደሙ እየታሰሩ ነው የሚገኙት እና ከዛ የተሻለ ምንም ኤክስፕላኔሽን ልሰጥ አልችልም መሳይ። ሚስተር ስላሴ እንግዲህ ምናልባት የሌሎቻችሁም እድል ዕጣ ፈንታ ምን ሊሆን እንደሚቻል አይታወቅም። እንግዲህ ወከባው ክትትሉ እንዳለ በሌሎች ላይ መረጃውን ሰምተናል። ምናልባት አንቺ ይህንንም ልታረጋግጭልን ከቻልሽ እንግዲህ በአሁኑ ሰዓት ባለው በአጠቃላይ ከአገዛዙ ጋር በተለየ ሁኔታ በሀሳብ ጦር አልሰበቁ ሌላ ነገር የላቸውም። ነገር ግን የተለየ ሀሳብ ስላላቸው ብቻ ማናቸውም ፖለቲከኛም ይሆን ጋዜጠኛ ሌላም የሙያ ዘርፍ ውስጥ ያለም መታሰሩ እንደማይቀር ክትትሉና ወከባው እጅግ አስጨናቂ እንደሆነ እየሰማን ነው። በተለይ የአማራ የትግራይ ተወላጆችና ኤርትራውያን አዲስ አበባ ላይ ከፍተኛ የሆነ ወከባ ውስጥ እንዳሉ እንሰማለን። ያያችሁት ነገር አለ? በተለየ ሁኔታ እንዲህ አፈሳ በሚመስል መልኩ ፖለቲከኞች ላይ የተጀመረ ማዋከብና እስር እንግዲህ በሁለት ቀን ውስጥ ሁለት ቀን በማይሞላ ሰዓታት ብንቆጥረው 2 ቀን በማይሞላ ጊዜ ውስጥ ነው 3 የፖለቲካ ፓርቲ አባላትና አመራሮች እንዲሁ ደግሞ ፖለቲከኞች የታሰሩትና ይሄ ቀላል ቁጥር አይደለም መሳይ። ስለዚህ የሆነ ኢንዲኬት የሚያሳየው ነገር አለ ማለት ነው ምን ሊሆን እንደሚችል ከዚህ በኋላ። አንተም እንዳልከው ደግሞ ሲቪሊያኖችንም ታርጌት አድርጎ እስር ላይ ማኖር እንዳለ የመንግስት ጋር ቅርብ ነን ያሉ ባለስልጣናት ጭምር የተናገሩት ነገር ነውና
አዳዲስ ጦርነቶች ሊጀመሩ ባሉ ጊዜ ወይም ደግሞ በጦርነት ላይ አለመቻል አይነት ነገር ሲያጋጥም እዚህ ያለውን በሰላማዊ መንገድ የሚታገለውንና ጭራሽ ደግሞ ምንም ከፖለቲካ ጋር ግንኙነት የሌለውን ቀጥተኛ ግንኙነት የሌለውን ያልታጠቀውን ሲቪሊያን ነው አታክ የሚደረገው ታርጌት የሚደረገው ከዚህ ቀደም አይተናል ብዙ ጊዜ። ስለዚህ ይሄ ቁጥር በትንሽ ሰዓታት ውስጥ 3 የፖለቲካ ፓርቲ አመራሮችን ማሰር ቀላል የሚባል ቁጥር አይደለም። ሲቪሊያኖች ንጹሃን ዜጎችም እንደዚህ ታርጌት እየተደረጉ እየታሰሩ እንደሆነ እየሰማን ያለ ነው እና የሚያሳየው ነገር አለ ብዬ አስባለሁ። እንደው ይሄ የእናንተን እንቅስቃሴ ላይ ተጽዕኖ ይፈጥራል? እንዲህ አይነቱ እስር ወከባ ፓርቲያችሁ በተለያየ ጊዜያት በአገዛዙ የፕሮፓጋንዳ ሰለባ እንዲሆን እየተደረገ ነው። ብዙ ጫና እንዳለ እንሰማለን። ምናልባት ይሄ የመጣው እስር እየተደረገ ያለው አጠቃላይ ማስጨነቅና ማዋከብ በፓርቲያችሁ እንቅስቃሴ ላይ የፈጠረው ተጽዕኖ አለ? እንደዚህ አይነት ወከባዎችና ማስፈራራቶች በተለይ ጄኒውን ከሆነው ተቃዋሚ ፓርቲና የተቃዋሚ ፓርቲ አመራር እንዲሁም ፖለቲከኛ ላይ በጣም የተለመዱ ሁነቶች እየሆኑ ነው በሚያሳዝን ሁኔታ። ግን በዚህ ምክንያት የሚቋረጥ ትግል የለም መሳይ። ምክንያቱም ጥያቄዎች አሉኝ። እንደገና እቺ ሀገር እንድትመራበት የምፈልገው ፓዝ አለ። አሁን ያለው መንገድ ትክክል አይደለም ብለን ነው እዚህ ጋር ያለ ነው እና ያ እስኪስተካከል ድረስ ወደኋላ የምንልበት ምክንያትም የለም። ዝም ለማስባልም ከሆነ ይወስዳል እንጂ በፍጹም የሚስተካከል አይደለም። ምክንያቱም በተደጋጋሚ ተናግረናል። የሰላማዊ ትግል በሮች በተዘጉ ቁጥር ሌሎች መንገዶችን ነው የምንፈልገው። የትጥቅ ትግል በሮች ናቸው እየተከፈቱ የሚመጡት እና ምናልባት ገፍተህ ወደዛ ለመላክ ካልሆነ በስተቀር በእንደዚህ አይነት ማዋከብ በእንደዚህ አይነት ማስፈራራት በፍጹም ዝም የሚል የፖለቲካ ፓርቲ አትሊስት የኢህአፓ አመራርም አባልም አለ ብዬ አላምንም። እስካሁንም የመጣንበት መንገድ ያሳየን እሱ አይደለም እና ዝም ለማስባል ከሆነ እንደዚህ አይነት ነገር በጣም ከንቱ ድካም ነው የሚሆነው፣ ከንቱ ማሰቃየት ነው የሚሆነው፣ ከንቱ ማዋከብ ነው የሚሆነው እና ባይሆን ጥሩ ይመስለኛል። ዝም ለማስባል ግን በእንደዚህ አይነት መንገድ በፍጹም የሚሳካ ነገር አይደለም። እንግዲህ ሚስትር ስላሴ ምን አደረጋችሁ? የፓርቲያችሁ አመራር አባል በዚህ መልኩ ታስረዋል። እስካሁን ያደረጋችሁት ነገር አለ? ተገቢውን የሆነ የጠበቃ አገልግሎትስ እያገኙ ነው? ብዙ የምንሰማው ነገር አለ። ወደ እስር ቤት ከገቡ በኋላ የመሰወር ነገር አለ። አሁን የብልጽግናው አገዛዝ ያመጣው አደገኛ አዝማሚያም ያስራል፣ ይሰውራል። ከፍተኛ አካላዊ ጉዳት እስከ ማድረስ የሚደርሱ ድብደባዎችና ሰቆቃዎች ናቸው የሚፈጸሙትና ምን ክትትል እያደረጋችሁ ነው? እስረኞቹ የታሰሩትን ፖለቲከኞች በተመለከተ ጠበቃ ለማቆም ሞክረናል። ዛሬም ተነጋግረናል ከጠበቃቸው ጋር ነገሮችን ወደፊት እንዴት መውሰድ እንዳለበት እያሰበ እንደሆነና ዛሬም የሚሞክራቸው ነገሮች እንዳሉ ነው ይነገረን። አሁን ድረስ አፕዴት የለኝም። አፕዴት በሚኖር ጊዜ ግን እሱንም በማናገር ቀጥታ እሱንም በማምጣት መረጃዎችን የምንሰጥ ይሆናል። እንግዲህ ሚስትር ስላሴ ይሄ የሚከናወነው አዲስ አበባ ነው። እንዲህ አይነቱ ፖለቲካዊ አፈናና ጭቆና አዲስ አበባ እየተካሄደ በሌላ አንድ አዳራሽ ደግሞ ሀሳብ ላይ እየመከርን ነው፣ ኢትዮጵያን ከችግር ልናወጣ ይኸው እየተወያየን ነው የሚል የምክክር ሂደት እየተካሄደ ነው ያለው። ሁለት ነገሮች በአንድ ከተማ ነው። አፈና ጭቆና በአዲስ አበባ፣ እንደዚሁም ምክክር በአዲስ አበባ። እንዴት እያያችሁ? ምናልባት እየመከሩ ሊሆን ይችላል። ስለ ሰዎችን እንዴት ማሰር እንዳለባቸው፣ እንዴት ማፈናቀል፣ እንዴት ማሳደድ፣ እንዴት መግደል ንጹሃን እንዳለባቸው እየመከሩ ሊሆን ይችላል። ምክንያቱም ከዚህም ቀደም ታስታውስ እንደሆነ ምክክሩን ጀምረናል ባሉ ቀን በዛው ቀን ይመስለኛል በገዳም ውስጥ መነኮሳት ተገድለዋል። በጣም በሚያሳዝን ሁኔታ ከመንግስት ኃይሎች በተከፈተ ጥቃት ማለት ነው እና የዛን የሚያልነው ይሄን ነው። ስለምንድን ነው እነዚህ ሰዎች እየመከሩ ያሉት? ንጹሃንን ስለመግደል ነው ወይ? ከዛ ደግሞ እኛም አንድ ያወጣነው መግለጫ ነበረ ታስታውስ ከሆነ በትግራይ ጉዳይ የምክክሩ ተሳታፊዎች ነበሩ እንድንታሰር ፓርቲያችን እንዲሰረዝ ሲወተውቱ የነበረው እና ይሄ ሲሪየስ ጥያቄ ይፈጥርብናል። ስለምንድን ነው እየተመካከሩ ያሉት እነዚህ ሰዎች? ማለት የምክክሩ ፋውንዴሽን ከስር መሰረቱ የተበላሸ እንደሆነ ደጋግመን ተናግረን ነው እኛም ቦይኮት ያደረግነው። ከዛም በኋላ እየተናገረን ያለ ነው። መካከር የነበረባቸው ሰዎች እስር ቤት ላይ ያሉት፣ በትግል ላይ ያሉት ጄኒውን ፖለቲከኞቹ እየተሳተፉ አይደሉም፣ ኦፖዚሽኑ እየተሳተፉ አይደለም እና ከፋውንዴሽኑ የተበላሸ መሆኑ እንዳለ ሆኖ ግን አሁንም እየመከረን ነው እያሉ ግን ቢያንስ ድራማውን ትክክል እንኳን እውነት ለማስመሰል እንኳን በዚህ ጊዜ ፖለቲከኞችን ማሰር ኤክስፔክት የሚደረግ ነገር አይደለም። ንጹሃንን መግደል፣ የሃይማኖት ተቋማትን የጥቃት ኢላማ ማድረግ የሚጠበቅ ነገር አይደለም እና ያንን ሁሉ ጥሰው ነው ይሄንን እያደረጉ ያሉት። ስለዚህ ምክክሩ
አሁን እያደረጓቸው ያሉትን ነገሮች እንዴት አጠናክረን እንቀጥል የሚል ነው እንጂ ሌላ አውትካም ይኖረዋል ብዬ በእውነት አላምንም። የሚያሳየን ነገር ይሄ ስላልሆነ ማለት ነው። እንግዲህ ሚኒስትር ስላሴ ኢህአፓ በተለያዩ ጊዜያት ከዓለም አቀፉ ማህበረሰብ አዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ይገናኛል። ይህን ጉዳይ በተመለከተ ሀገሪቱ ያለችበት ሁኔታ ምክክር ብሎ ተቀምጦ እንደዚህ አፈና የሚካሄድበት፣ ፖለቲከኞች የሚታሰሩበት፣ ሀሳባቸውን በነጻነት የሚገልጹ ኢትዮጵያውያን እንደዚሁ ከፍተኛ ችግር ውስጥ የገቡበት ሁኔታ ተፈጥሯል። ያው የጦርነቱ ሁኔታ የቀውሱ ሁኔታ እንዳለ ሆኖ ዓለም አቀፉ ማህበረሰብ አላገኛችሁም? ስለ ጉዳዩ እንደው ልታዋዩ የሞከራችሁበት መረጃ ልሰጡ እንደው እቅድ እስካላችሁ በዚህ ጉዳይ ላይ ምን እያደረጋችሁ ነው? በአጠቃላይ ሀገሪቱ ውስጥ እየተፈጠሩ ያሉ ቀውሶችን በተመለከተ በትክክል ሪያሊቲ የመንግስት ሚዲያዎች እና መንግስት እንዲሁም ደግሞ ተለጣፊ ፓርቲዎች እና የፖለቲካ ሰዎች ከሚያወሯቸው ፕሮፓጋንዳዎች በዘለለ የምር ምንድነው እየተፈጠረ ያለው የሚለውን ነገር ይጠይቁናል በተደጋጋሚ። እኛም በትክክል መሬት ላይ ያለውን እውነት እነግራቸዋለን። ምክንያቱም አሁን ላይ የኛ ተቀዳሚ ፕራዮሪቲ አሁን ላይ የሰዎች ህይወት ነው። የሞቱ ያሉ ሰዎች አሉ፣ እየተገደሉ ያሉ ሰዎች አሉ እና ከዛ አንጻር የሀገር ጥቅም ስትል አፍተሮል ህዝብ እንዴት እየሆነ ነው? ህዝብ እንዴት እየኖረ ነው ወይ ሰርቫይቨር እያደረገ ነው የሚል ጥያቄም አለና ይህም ሁሉ ባማከለ መልኩ መሬት ላይ ያለውን መታል ዓለም አቀፉ ማህበረሰብም የሆነ ያለውን እውነቱን እንናገራለን። በተለይ ደግሞ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማት፣ ኤምባሲዎች፣ መንግስታት ያለውን ሁኔታ በደንብ በትክክል እንዲረዱና በተለይ ደግሞ ከስርዓቱ ፕሮፓጋንዳ መደናገር ወጥተው በትክክል እየሆነ ያለውን ኢሜጅ እንዲያገኙት እኛ ምንችለውን ሁሉ በእያንዳንዱ ኢቨንት ላይ ምንችለውን ሁሉ እያደረግን ነው የምንገኘው። እንግዲህ ሚኒስትር ኢትዮጵያ ያለችበትን አጠቃላይ ሁኔታ ፓርቲያችሁ እንዴት እየተከታተለ ነው? የኑሮ ውድነቱ፣ የግብሩ ሁኔታ፣ አጠቃላይ የሰላም እጦቱ እንግዲህ በተለያየ ማህበራዊ ሚዲያም ሆነ በግል በምናደርጋቸው የተለያዩ ግንኙነቶች የምንሰማው ነገር እጅግ ለጆሮ የሚከብድ ናቸው። እንዴት እያያችሁ ነው? ኢትዮጵያ ምን ላይ ነው ያለችው? ጦርነት ያንዣበበ ነው። ሌላ ዙር ጦርነት አማራ ክልል 3 ዓመቱ ነው። አሁን በትግራይ ዳርዳር እያለ ነው። በቀደምም የተጀመረ አለ። በኦሮሚያ ክልል ያለው ሁኔታ ይታወቃል። የሰላም እጦቱ እጅግ አስጨናቂ ነው። በዚህ ላይ ኑሮ ውድነት አለ። አሁን እየመጣ ያለው ደግሞ ከፍተኛ የግብር ጫና ህብረተሰቡን የበለጠ አደጋ ውስጥ የሉና አደጋ ውስጥ እንደሚከተው ነው የሚጠበቀው። ፓርቲያችሁ እነዚህን ነገሮች እንዴት ነው የሚረዳው? እንግዲህ የኢትዮጵያ ህዝብ እና አጠቃላይ እንደ ሀገርም ኮንሰፕቱን ከወሰድን እየተፈተን ያለንበት ሁኔታ የለም። በኑሮ ውድነቱም በለው በጦርነቱም በለው በጣም በብዙ ነገር ኦልሞስት በሁሉም ነገር ምቾት ላይ ሆኖ የሚኖር ሰው አላቅም። በተለይ ከስርዓቱ ጋር የግል ተጠቃሚ ካልሆነ በስተቀር አንድም ሰው በኢትዮጵያ ውስጥ ያለውን የኑሮ ሁኔታ ኢኮኖሚውንም ብትለው የሰላምና ጸጥታውን ጉዳይ ብትለው በአጠቃላይ ሁሉንም ነገር እየተማረረበት እንደሆነ ነው የማውቀው። እንግዲህ ህጻናት ታዳጊዎች ኢትዮጵያ ውስጥ መኖር አልቻልንም፣ እቺ ሀገር የኛ አይደለችም እያሉ ነው እኮ ሌላ ሀገር ሄደው ሲቀሩና ለህፃናት ማትሆን ሀገር ለታዳጊ ማትሆን ሀገር ለማን ልትሆን ትችላለች ብለህ ታስባለህ? ታዳጊዎቻችንን በምን አይነት ሁኔታ እያሳደግናቸው እንዳለ ከዚሁ መረዳት የሚቻል ነገር ነውና ለሁሉም ማትሆን ሀገር እየሆነች ነው ያለችው። ኦልሞስት ሆናለች ማለት ሊባል በሚችል ሁኔታ ማለት ነው። አማራ ክልል እንደጠቀስከው ጦርነት ላይ ነው ላለፉት 3 ዓመታት። ትግራይ 2ኛ ዙር ጦርነት እየተከፈተበት ነው ያለው። እኔ ሰላም የሆነ ቦታ አላውቅም። አዲስ አበባም ሰላም ነው እንዳትለው በሰላም ወጥተህ መግባትህን እርግጠኛ መሆን አትችልም። ፖለቲከኛም ባትሆን ነው የምልህ ሲቪሊያንም ሆነህና የኑሮ ውድነቱ በጣም በተለይ ከተማ የሚኖረውን ህዝብ በጣም ደቁሶታል። ገጠርም ላይ እንደዚህ ተመሳሳይ ነው እና ህዝቡ ከሚያይበት የተለየ ምንም አይነት መነጽር የለንም። አንደኛ ፖለቲካ ፓርቲ ስትል አመራርም አለው አባልም አለው። ያ የህዝብ አካል ነው። ሰው እያንዳንዱ ነገር እናውቀዋለን። እያንዳንዱ ችግር የኛም ጭምር ነው። ሁለተኛ አባሎቻችን በተለያየ የኢትዮጵያ አካባቢ ነው የሚገኙት። መረጃዎችን እንሰበስባለን እና እንዳልኩ በአጭሩ መግለጽ ካስፈለገ በሁሉም መልኩ እየተፈተነች ያለበት ሁኔታ ነው ያለው። ሀገር ህዝቡ ሀገር የለኝም ለማለት እየደፈረ ያለበት ሁኔታ ነው ያለው እና በጣም የሚያሳዝን ነው። በተለይ ከጥቂት ዓመታት በፊት ምን ላይ ነበረን? ቢያንስ መብላት ይችላል የመንግስት ሰራተኛው፣ ቢያንስ ልጆቹን ማስተማር ይችል ነበር። አሁን የመንግስት ሰራተኛው በቀን 3 ከሆነ በቀን 1 ለመብላት አልቻለም። ያም ሆኖ ከሬስቶራንቶች እና ካፌዎች ምግብ በርካሽ እንዳይገዛ የተራረፈ ምግብ እሱም ተከልክሏል እና እናንተም ሰርታችሁም አትኖሩም፣ ለምናችሁም አትኖሩም፣ ምንም አድርጋችሁ አትኖሩም፣ በቃ አትኖሩም የሚል አይነት ስርዓት ነው የመጣብን እና በጣም የሚያሳዝን ነው። አፍተሮል ከኖርክ በኋላ ነው ሌሎች ጥያቄዎችን መጠየቅ የማትችለው። የህልውና አደጋ ላይ ነን ስንል በቃ መኖርንም ነው እየተነጠቀን ያለ ነው፣ አትኖሩም ነው እየተባልን ያለ ነው የምትለው።
ስፔሲፊካሊ እንደተወሰነ ህዝብም ልትወስደው ትችላለህ። ከዛ ደግሞ አትላርጅ ስታየው አብዛኛው ነገር እንደ አክቲቭ ጦርነቶችን መጥቀስ ካስፈለገ ሊጠቀስ ይችላሉ እንጂ ትንሽ ዲፍረንሺየት የሚያደርጉት አብዛኛው የኢትዮጵያ ህዝብ ሁሉም ሊባል በሚችል ሁኔታ በጣም ተመሳሳይ መከራና ተመሳሳይ ፈተና ላይ እንደሆነ ነው እኛ የምንረዳው። እኛም በዛ ውስጥ ስለሆነ ያለን። እንግዲህ ሚስትር ስላሴ የእናንተ ፓርቲ ያው ምርጫውም አለፈ። ስለዚህ ቀጣይ የፖለቲካ እንቅስቃሴያችሁ ይሄ ችግር የኢትዮጵያ ህዝብን አስተባብሮ ወደ አንድ ለውጥ እንዲመጣ ከምንም በላይ ፖለቲካ ፓርቲዎች ሚናቸው ከፍተኛ እንደሆነ ይታወቃልና ምን ልታደርጉ ትችላላችሁ? ከዚህ በኋላ ይሄ የህዝብ ብሶት ገንፍሎ ሌላ አይነት ቀውስ ውስጥ ሊገባ የሚችልበት እድል እንዳለ ወይም ደግሞ አደጋው እንዳለ በግልጽ የሚታይ ጉዳይ ነው። የእናንተ ሚና ምን ሊሆን ይችላል በዚህ ወቅት ላይ? እንግዲህ በተደጋጋሚ እያለ እንዳለ ነው ተቃዋሚ ኃይሎች በየትኛውም መንገድ ያሉ ተቃዋሚ ኃይሎች እርስ በርስ ከመጎነታተል ወጥተው በትክክል የጋራ በሚያደርጉ የሀገራዊ ጉዳዮች ላይ ቁጭ ብለው መምከር አለባቸው ብለን እናስባለን። ያንን ነው ማድረግ የምንፈልገው። ምክንያቱም ኢትዮጵያዊ ሆነ በኢትዮጵያዊ ጉዳይ አታውራ ሊል የሚችል አካል መኖር የለበትም ብለን እናስባለን፣ እናምናለን። እንደዛ ሊልም ተቀባይነት ያለው ነው ብለን አናምንም። ስለዚህ በተቃዋሚ ጎራ ያለው በትክክል ለኢትዮጵያ እንደዚህ መሆን አለበት የሚል ግልጽ የጠራ ዓላማና በኢትዮጵያዊነት ስር ቁጭ ብሎ መነጋገር የሚችል አካል ካለ ዋቴቨር ዘ ዲፍረንስ ቁጭ ብለው መነጋገር አለበት ብለን እናስባለን እና መጀመሪያ የኤሊቱ እና የፖለቲካ ኃይሉ ንግግር ያስፈልጋል ብለን እናምናለን። ከዛ በኋላ ግን በተለይ ህዝብ ደግሞ በጋራ መቆም አለበት። በተለይ አሁን ትሰማለህ በተደጋጋሚ ከመንግስት በኩል ከፋፋይ ትርክቶች አሉ። የተሰሩም ያልተሰሩም ታሪኮችን በመፈብረክ የተሰሩትን ትዊስት በማድረግ በማጣመም ከአውድ ውጪ በመውሰድ ያልተሰሩትን ደግሞ በመፍጠር በህዝብ መካከል ጥላቻንና መቃቃርን ለመፍጠር እየተሞከረ ነው ያለው እና በጣም እኛም ልናሳስብም ልንገልጽም የምንወደው ከዚህም በኋላ ደግሞ እንዲሰራበት መሰራት አለበት ብለን የምናስበው እኛም ልንሰራበት የምናቅደው በህዝብ መካከል ያለውን መልካም ግንኙነት ማጠናከር ላይ እንደዚህ አይነት ከፋፋይ ትርክቶችን አንሰማም ማለት መቻል፣ ለከፋፍሎ መግዛት አለመመቸት እና በተለይ ደግሞ ኢሰብአዊነትን፣ ኢንጀስቲስን፣ ፍትሃዊነትን በጋራ መቃወምን መቻል፣ እንደ ሰው አብሮ መቆም መቻል በጣም ሊለመድና ሊደረግ የሚገባው ነገር ነው ብለን እናምናለን። እሱን ማድረግ ከቻለን የመከራው ጊዜ ያጥራል ብለን እናስባለን እና ፎከሳችን የሚሆነው አንደኛ በኤሊቱ መካከል ቁጭ ብሎ ትክክለኛ ዲያሎግ እንዲኖር ማድረግ በተለይ በጄኒውን ተቃዋሚው መካከል፣ በሁለተኛ ደረጃ ደግሞ እንደዚህ አይነት ከፋፋይ ትርክቶችን ወደ ጎን በመተው ህዝብ በጋራ ሊቆም የሚችልባቸውን መንገዶች ማመቻቸት እና ለዛ ያንን ፋሲሊቴት ማድረግ በእኛ በኩል አሁን ፕራዮሪቲ የሚሰጠው ጉዳይ ነው። እንግዲህ ሚኒስትር የታሰሩትን ፖለቲከኞች በተመለከተ የደረሳችሁበት ነገር ካለ ወደፊት በቀጣይ ቀናትም እንደዚሁ መረጃውን እንደምታካፍሉን ተስፋ እናደርጋለን። ሚኒስትር ስላሴ ታምራት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ፣ መልካም ቀን፣ እግዜር ይስጥልኝ። አመሰግናለሁ መስፍን።